አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በሽምቅ ውጊያ ዓመታትን እረፍት ነሱን ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። በአማራ ክልል የሚደረገው ውጊያ ሲቀጥል የፋኖ ኃይሎች ወደ ከተማ በመግባት ጥቃት ማድረሳቸውን ገልጿል። የእጅ ሰጡንና እጅ ሰጡን ፕሮፓጋንዳው እንደዚሁም የድሮን ድብደባውም እንደቀጠለ ይገኛል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ፕሬዚደንት ኢሳያስ አፈወርቂ ውሳኔ አሳልፈዋል። የኦህዴድ ብልጽግናው ሰው የሚመሩትን ተቋም ደካማ ብለው ትተውትም ወጥቷል። ኢጋድ ደግሞ ኤርትራ ወትሮውንም አልነበረችም ሲልም ገልጿል። ሰሙታላችሁም። ይህ በእንዲህ እንዳለ አብይ አህመድና ኢሳያስ አፈወርቂ ማስጠንቀቂያ ደርሷቸዋል። ሁለቱም ሀገራት አንዱ የሌላኛውን ሉዓላዊነት ያክብር የሚል እንመለከተዋለን። በአሜሪካ የሚገኙ ህጋዊ መሰረት የሌላቸው ናቸው የተባሉ የኢትዮጵያ ዜጎች በ60 ቀናት ውስጥ ለቀው እንዲወጡ የዶናልድ ትራምፕ አስተዳደር አስጠነቀቅም። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብትንም ማንሳቷን ይፋ አድርጋለች። ሌላኛው መረጃችን ነው። ኢትዮጵያ ውስጥ የታሰሩት ቲክቶከሮች ጉዳይ የዓለም አቀፍ የመገናኛ ብዙሃን አጀንዳ ሆኗል። በሌላ በኩል ሀገሪቱ ከ16 ዓመት በታች የሆኑ ልጆች ቲክቶክን እንዳይጠቀሙ እገዳ ጥላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በሽምቅ ውጊያ ዓመታትን እረፍት ነሱን ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። በአማራ ክልል የሚደረገው ውጊያ ሲቀጥል የፋኖ ኃይሎች ወደ ከተማ በመግባት ጥቃት መክፈታቸውን አሳውቋል። የእጅ ሰጡንና እጅ ስጡን ፕሮፓጋንዳው እንደዚሁም የድሮን ድብደባዎችም እንደቀጠሉ ናቸው። በአማራ ክልል የተለያዩ ወረዳዎች ላይ አመራሮች እየተገኙ ስብሰባዎችን እንዲያከናውኑና ማህበረሰቡ በፋኖ ኃይሎች ላይ እጅ እንዲሰጡ ግፊት እንዲያደርግ የሚቀርበው ቅስቀሳም እንዲሁ ተጠናክሯል። ከዚህ ጎን ለጎን ደግሞ የደመሰስናቸውና እጅ ሰጡ ፕሮፓጋንዳው በብልጽግናው በኩል ተጧጡፏል። ትናንት የምስራቅ ህዝብ በጎጃም የተለያዩ ስፍራዎች ላይ ባለፉት ተከታታይ ቀናት ባደረጉት ዘመቻም ከ200 የሚልቁ የፋኖ ኃይሎችን ገደልኩ ብሎ እንደነበርም የሚታወስ ነው። በጎንደር ቀጠና ያለው ቅስቀሳ ደግሞ እጅ ሰጡን የሚል ነው። በምዕራብ በለሳ 65 ሰው እጅ ሰጠን የሚለውም የዚህ ማሳያ ተደርጎ ይነሳል። ተደምስሶ እጅ እየሰጠ ካለ ኃይልና ከተዳከመ ቡድን ጋር ነው እየተዋጋው ያለው የሚለው የብልጽግናው አገዛዝ የድሮን ስምሪት የሰጠበት ጦርነት ስለመሆኑ ግን የሚገልጸው አልሆነም። ዛሬም በጎጃም ቀጠና ከቋሪት እስከ ሰከላም ከዛም እስከ ደጋዳሞት ባሉ ቀጠናዎች እንደዚሁም በወሎ ደግሞ በከላል አካባቢ የድሮን ቅኝቶች መደረጋቸው ታውቋል። በምስራቅ ጎጃም ዞን ባሶ ሊበን ወረዳ ኮርክ ቀጠና ደግሞ ቤተ ንጉስ ተብሎ በሚጠራ አካባቢ የድሮን ድብደባ መፈጸሙ ታውቋል። የደረሰው ሰብአዊና ቁሳዊ ጉዳት በውል ባይታወቅም ትናንት በሰሜን ሸዋ ዞን ግሸ ወረዳ አንድ ትምህርት ቤት ላይ የድሮን ድብደባ ተፈጽሞ ሰብአዊና ቁሳዊ ጉዳት ማጋጠሙ ግን የሚታወስ ነው። የፋኖ ኃይሎች በአንጻሩ በተለያዩ ስፍራዎች የሚያደርሱትን የሽምቅ ጥቃትና የከተማ ውስጥ ተኩስ ጭምር መቀጠላቸውን ይገልጻሉ። ትናንት ምሽት ወደ ሰሜን ወሎ ዞን ቆቦ ከተማ በመግባትም የመንግስት የጸጥታ ኃይሎች መገኛ ቦታዎች ላይ እንደዚሁም በከተማዋ ዙሪያ በነበረ ወታደራዊ ካምፕ ላይ ተኩስ መክፈታቸውን የገለጹበት ቀዳሚው አብነት ይሆናል። በሌላ በኩል ብልጽግና ጥምር ኃይል የሚላቸው ወታደሮችን ወደ ፋኖ መገኛዎች በማሰማራት የሚከፍተው ዘመቻን ተከትሎ የሚፈጸሙ የደፈጣ ጥቃቶችም መቆሚያ አላገኙም። በምስራቅ ጎጃም ዞን ከደብረ ማርቆስ ሊባኖስ ወደ ተባለ ስፍራ ባቀኑ የመንግስት ኃይሎች ላይ የተከፈተው ጥቃት ቀዳሚው አብነትም ነው። በዚሁ ዞን ደጀን ጉባኤ አካባቢ የሆነው ደግሞ ሌላው። ዛሬ አቶ አወሎ አብዴ የተባሉት የኦህዴድ ብልጽግና ሹም የተገኙባት ደሴ ከተማ አቅራቢያም ሞቲ ተብሎ ወደሚጠራው ስፍራ የተጓዙ የመንግስት ኃይሎች ላይ ተኩስ መከፈቱም ተሰምቷል። በዛው በወሎ ቀጠናም አጅባር በተባለ አካባቢ የደፈጣ ጥቃት መፈጸሙም ታውቋል። የሀገሪቱ የጦር አዛዦች በዋናነት በአማራና ኦሮሚያ ክልል የገጠማቸውን የሽምቅ ውጊያ በተመለከተ የሚያቀርቡት ማብራሪያም እንደቀጠለ ነው። ሰራዊቱ በየቀበሌው መዋጋት ደክሞታል፣ ወደ ካምፑን በቅርቡ ይገባል በሚል ከአንድ ዓመት በፊት ቃል የገቡት ጄኔራል አለምሸት ደግፌም ዛሬም ሰራዊታቸውን በየቀበሌው እያዋጉ የሽምቅ ውጊያ 80 በመቶ ፖለቲካ 20 በመቶ ደግሞ መሳሪያ ነው እያሉም ናቸው። ለዚህም ነው የፖለቲካ ስራው ይሰራ የምንለው ሲሉም ተደምጧል። ሽምቅ ውጊያ 80% ፖለቲካ 20% ውትድርና
የሚያማክሯቸው ፊልድ ማርሻል ብርሃኑ ጁላ ግን የ70 ዓመት እድሜያቸው በተቃረበበት ጊዜ የማያቋርጥ የሽምቅ ውጊያ እንዳሰለቻቸው ሲገልጹ ተሰምቷል። ከ42 ዓመታት በፊት 17 ዓመት ከነበርኩበት ጊዜ ጀምሮ ይኸው አሁንም የደፈጣ ጥቃት ይፈጸማል ብለውም አማረዋል። አርበኞች ያለነውን ያክል ባንዳና ተላላኪም አለም። የኢትዮጵያ ውጊያ የጂኦግራፊና የውሃ ውጊያ ነው። እኔ ራሱ ለረጅም ዓመታት አይገባኝም ነበር ሲሉም አክለው ታሪካዊ ጠላቶቻችን የሚሏቸውን አካላትንም ዘርዝረው እረፍት አጣን ሲሉም አብራርቷል። ባህላችን፣ ሃይማኖታችን፣ ጂኦግራፊያችን፣ ብዛታችን፣ ሪሶርሳችን መልሶ የኛ ጠላት ሆኗል። አብዛኞቻችን ታሪክ ያለን አርበኞች ነን። ጥቂቶቻችን ግን ምቀኞች፣ ባንዳዎች፣ ተላላኪዎች ነን። በእኛ ጠባይ ባዕድ እየተጠቀመ እኛን እረፍት ነሳ። እረፍት በ17 ዓመቴ ነው የገባሁት። ውትድርና ስገባ የሽምቅ ውጊያ ነበረ። አሁን 42ኛ ዓመቴ ነው። 42ቱንም ዓመት ሽምቅ ውጊያ ጠፍተዋል። በፊልድ ማርሻሉ የተነሳው ማነው አርበኛ ማንስ ነው ባንዳ የሚለው ጉዳይ ማን የውጭ ጦርን ጋብዞ ኢትዮጵያውያንን ገደል አስገደለ ከሚለው እውነት ጋር ተያይዞ የሚነሳ መሆኑ እንደተጠበቀ ሆኖ በእርግጥ አገዛዙ እንደሚለው በክልሎቹ ወጣቶች ወደ ጫካ የገቡት ፖለቲካዊ ምላሽን አጥተው ሲሰለፉም ሲሰባሰቡም አትግደሉም ብለው ሲጠይቁም እናንተ ጩኸታሞች ናችሁ ተብለው ነው የሚለው ግን መሰረታዊ ይሆናል። እንዲህ ያለው ማብራሪያ ግን የፖለቲካ ጥያቄዎችና ሰላማዊ ትግልን ሳይሆን የምርኮኝነት ልምድ ባላቸው ሰዎች በኩል ሁነኛ ምላሽ እንዲያገኝ የሚጠበቅም አይሆንም። የአብይ አህመድና ኢሳያስ አፈወርቂ አገዛዞች ማስጠንቀቂያ ደርሷቸዋል። ሁለቱም ሀገራት አንዱ የሌላኛውን ሉዓላዊነት ያክብር የሚል ከቅርብ ጊዜ ወዲህ በሁለቱ የአስመራና የአዲስ አበባ ጦረኛ አገዛዞች መካከል ያለው የቃላት ምልልስ ጦርነት እየመጣ እንደሆነ የሚያሳይ ነው የሚሉ አካላትን እያበራከተ ነው። የብልጽግናው አገዛዝ እንደ ባጫ ደበሌና አባዱላ ገመዳ ባሉ ሰዎች በኩል አሰብ የኛ ነበር ተመልሶም የኛ ሊሆን ተቃርቧል የሚል ንግግር ነው ሲያስደምጥ የከረመው። የአስመራው አገዛዝ ደግሞ ብልጽግናዎች በቅርቡ እየሞቱብን ባሉ ወታደራዊ አዛዦች ሳቢያም ኤርትራና ሻቢያ እየተዳከሙ ነው ይሉናል። ነገር ግን ይህ ቅዠት ነው የሚል ዛቻ ነው ሲያሰራጭ የሰነበተው። የሁለቱ አገዛዞች ሰጣ ገባም ዓለም አቀፋዊ ትኩረትን ስቦም ጦረኝነታቸውን በየመድረኩ እየተነገረም ቀጥሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ዛሬ ያቀረቡት ማስጠንቀቂያም ከዚህ ጋር የተያያዘ ነው። ዋና ጸሐፊው ከኢትዮ ኤርትራ ጋር በተያያዘ ባለፈው ጥቂት ዓመታት መልእክት ሲያስተላልፉ ያሁኑ የመጀመሪያቸው አይደለም። ከሁሉም በላይ የሚታወሰው ግን የኤርትራ ጦር በሁሉም የትግራይ አካባቢዎች ገብቶ ሃይማኖታዊ መርሃ ግብሮች ላይ ሳይቀር ጭፍጨፋዎችን ከፈጸመ በኋላ አብይ አህመድ ለመሆኑ የኤርትራ ጦር ትግራይ ክልል ውስጥ ገብቷል የሚባለው ነገር ሰውም ንብረትም አጥፍቷል የሚባለው እውነት ነውን በሚል ከዋና ጸሐፊው የቀረበላቸው ጥያቄ ነው። ዛሬ ብልጽግና ባንዳ እያለ የሚጠራው ቃል በተግባር በሚያመላክት ሁኔታ የሀገሪቱ መሪ በወቅቱ የሰጡት ምላሽ ደግሞ በፍጹም አልገባም፣ ጥፋትም አላደረሰም የሚል እንደነበር ይታወቃል። ይህንን ያሉት ደግሞ ራሳቸው አንቶኒዮ ጉቴሬስ ስለመሆናቸው የሚዘነጋ አይደለም። Eritrean troops inside Ethiopia. I confronted the Prime Minister with that question and he guaranteed to me that they have not entered Tigrayan territory, that the only area where they are is the area that corresponded to the disputed territory between the two countries that in the peace agreement. የኤርትራ ወታደሮችን በተመለከተ ጠቅላይ ሚኒስትር አብይ አህመድን ጠይቄው ነበር። ነገር ግን የሰጠኝ ምላሽ የኤርትራ ወታደሮች ፈጽሞ ወደ ትግራይ ክልል አልገቡም የሚል ነው። የገቡት በአልጀርሱ ስምምነት መሰረት ለእነርሱ በተወሰኑ ግዛቶች ላይ ብቻ ነው የሚል ነው። ይህን ደግሞ ጠቅላይ ሚኒስትር አብይ አህመድ አረጋግጦልኛል። እንዲህ ይሉን የነበሩት የብልጽግናው መሪዎች አሁን ደግሞ ሻቢያ ኢትዮጵያ ውስጥ ገብቷል ወዘተ እያሉ ራሳቸውን ደግሞ የብሔራዊ ጥቅሞች አስጠባቂ፣ ሌሎችን ሰዎችን ደግሞ የባዕዳን ተላላኪ ባንዳ ብለው ሲሉ መስማት እንቆቅልሽ የሚሆነውም ለዚህ ነው። የሆኖ ሆኖ በእንዲህ ያለው ምስክርነት የሚታወሱት ዋና ጸሐፊው አንቶኒዮ ጉቴሬሽ አሁን ደግሞ ለአዲስ አበባም ለአስመራ መሪዎች ማስጠንቀቂያ ልከዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ኢትዮጵያና ኤርትራ ባልጀ
በአልጀርሱ ስምምነት መሰረት አንዱ የሌላውን የግዛት አንድነት ለማክበር ቁርጠኝነታቸውን ዳግም እንዲያረጋግጡ ሲሉን ያሳሰቡት በቅርቡ እየታዩ ያሉ ውጥረቶች የቀጠናውን ሰላም ሊያደፈርሱ ይችላሉ ሲሉም አስጠንቅቋል። የዋና ጸሐፊው ቃል አቀባይ ባወጡት መግለጫም ዛሬ የአልጀርሱ ስምምነት የተፈረመበት 25ኛ ዓመት ነው። ይህ ስምምነት በኢትዮጵያና ኤርትራ መካከል የነበረው የድንበር ግጭትን በይፋ ያቆምና በሁለቱ ሀገሮች መካከል ሰላማዊ ግንኙነት እንዲኖር ወሳኝ ማዕቀፍን ያስቀመጠ ታሪካዊ የሰላም ውል ነው ብለዋል። ስምምነቱ የጋራ ድንበሩን ለመወሰን የሚያስችሉ አሰራሮችን ለመፍጠር እንደረዳ ከጠቆመ በኋላ በዓለም አቀፉ ማህበረሰብ ድጋፍ ለሁለቱም ሀገሮች የሉዓላዊነትና የቀጠናዊ አንድነት መሰረታዊ መርሆችን ማረጋግጧል ብሏል። ውጥረቶች እንደገና ባየሉበት በዚህ ወቅት አንቶኒዮ ጉቴሬስ ኤርትራና ኢትዮጵያ በአልጀርሱ ስምምነት የተካተቱትን ዘላቂ ሰላም፣ ሉዓላዊነትና የግዛት አንድነት ራዕይ ዳግም እንዲያከብሩና የመልካም ጉርብትና ግንኙነት ለመገንባት የሚያደርጉትን ጥረት እንዲያጠናክሩም ጥሪ አቅርቧል። ዋና ጸሐፊው በተጨማሪም ሁለቱ ወገኖች የልማት ትብብርን ለማራመድ ከቀጠናዊና ከዓለም አቀፍ አጋሮች ጋር እንዲሰሩ ሲሉም ነው የጠየቁት። ይህ በእንዲህ እንዳለ ፕሬዚደንት ኢሳያስ አፈወርቂ ውሳኔ አሳልፏል። የኦህዴድ ብልጽግናው ሰው የሚመሩትን ተቋም ደካማ ብለው ትተውትም ወጥቷል። ኢጋድ ደግሞ ኤርትራ ወትሮውንም አልነበረችም ሲል ገልጿል። ብዙዎች ኢትዮጵያ በቀጠናው ያላት ሚናና ተጽዕኖን ለማሳደግ የሚያገለግል ተቋም አድርገው ይመለከቱታል። ኢጋድን የሀገሪቱ የቀድሞ መሪዎችም ይህንን በአግባቡ ተጠቅመውበታል። ኢትዮጵያ አብይ አህመድ የተባሉ ሰውን ወደ መሪነት ካመጣች በኋላ ግን የቀደሙ መሪዎች የመሰረቱትንም የሰሩትንም ወደ ማጥፋት ወይንም ደግሞ ወደ ማንኳሰስ ተገብቶ ኢጋድንም ለማጥፋት በሚል ሆርን ኦፍ አፍሪካ ኢኒሼቲቭ የተሰኘ አደረጃጀትን ለዛውም ከኢሳያስ አፈወርቂና አብዱላሂ ፎርማጆ ጋር በመሆን ወደ ማቋቋም ነው ጠቅላይ ሚኒስትር አብይ አህመድ የገቡት። ያ ብዙም ርቀት ሳይሄድ ሲቀር ግን ኢጋድ ላይ ወርቅነህ ገበየሁ እንዲሾሙ ሆነው ብልጽግናን የሚያገለግል ተቋም ለማድረግም ጥረት ተደርጓል። እንዲያም ሆኖ ጠቅላይ ሚኒስትሩ ይህንን ተቋም እንደ ተጽዕኖ መፍጠሪያ ቀጠናዊ መድረክ ሳይሆን እንደ የአንድ ግለሰብ እርቅ ላይ የሚታደም የብልጽግና ቅርንጫፍ ማድረግ ነው የመረጡት። ይህ ተቋም ሱዳን በጊዜያዊነት የለሁበትም ብላ ከወጣች ወራት አልፏል። አሁን ደግሞ ከ2 ዓመታት በፊት በኬንያ መንግስት ግፊት ተመልሳ ገብታ የነበረችው ኤርትራ በይፋ ወጥቻለሁ ብለዋል። ፕሬዚደንት ኢሳያስ አፈወርቂ ባሳለፉት ውሳኔ መሰረትም ኤርትራ ይህንን ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ አካል መሆኑ አቁሟል። አስመራ ለኢጋዱ ወርቅነህ ገበየሁ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት በማሳየቱና በቀጠናዊ ጉዳዮች ላይ የሚጫወተው ጎጂ ሚና መሆኑን ገልጻለች። ኤርትራም እንደ አውሮፓውያን የዘመን ቀመር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንደዚሁም ለኢኮኖሚያዊ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች ማስታውሳለች። ይሁን እንጂ መግለጫው በሂደት ኢጋድ የቀጠናውን ህዝቦች ተስፋና ፍላጎትን ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውተዋል ብለዋል። በእነዚህም ድርጊቶቹ ምክንያት አስመራም በፈረንጆቹ አቆጣጠር ሚያዝያ ወር 2007 ላይ ከአባልነት ለመውጣት መገደዷንም አብራርቷል። ኤርትራ ኢጋድ ለሪፎርም ያቀረባቸውን ጥሪዎችንም ሰምቶ ያለፈውን ታሪኩ ያስተካክላል በሚል ተስፋም ከፈረንጆቹ ሰኔ 2023 ጀምሮ አባልነቷን እንደገናም አጠናክራ እንደነበርም ጠቅሷል። ሆኖም የሀገሪቱ መንግስት ተቋሙ ህጋዊ ግዴታዎችን መካዱን ቀጥሏል ያለ ሲሆን ይህም ጠቀሜታውና ህጋዊ ስልጣኑን እያዳከመው መጥቷል። እናም ትተነው ወጥተናል ብሏል። የሻቢያው መንግስት ኢጋድ በጉዳዩ ላይ ምላሽ የሰጠ ሲሆን ሻቢያ ከፈረንጆቹ 2023 ወዲህ ከተመለሰች በኋላም በስብሰባዎችናም በተለያዩ መርሃ ግብሮች ላይ ተሳትፋ የማታውቅ ሀገር ናት የለችም ብሏል። ለወደፊቱም ኤርትራም በዚህ ተቋም ውስጥ መልሳ እንድትካተትና ተሳትፏን እንድታጠናከር ጥሪ እናቀርባለን ሲል ነው የገለጸው። በአሜሪካ የምትገኙ ህጋዊ መሰረት የሌላችሁ የኢትዮጵያ ዜጎች በ60 ቀናት ለቃችሁ ውጡ ሲል የዶናልድ ትራምፕ አስተዳደር አስጠነቀቅም። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብትን አንስታለች። የአሜሪካ የሀገር ውስጥ የደህንነት ቢሮ ኃላፊም ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ከለላ መብት መነሳቱን አረጋግጧል። አሜሪካ በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ትሰጥ የነበረ ሲሆን ኢትዮጵያውያንም ይኸው መብት ነበራቸው።
ናቸው። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ ሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠት ጀምራም ነበር። ይህ ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ መባረርን ይጠብቁ ነበር። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አሳውቃለች። አሜሪካ ሌሎች በአሜሪካ ለመቆየት የሚፈልጉ መሰረት ካላቸው ኢትዮጵያን ውጭም የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ ማሳስባለች። ቀድመው ከአሜሪካ ለሚወጡ የትኬት ወጫቸው እንደሚሸፈን $1000 ጉርሻ እንደሚሰጥናም ለወደፊቱም ህጋዊ የኢሚግሬሽን እድል እንደሚኖራቸውም ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃም ገልጻም ከመጪው የካቲት በኋላ ከለላው ሲያበቃ በአሜሪካ የሚኖሩ ኢትዮጵያውያን ዜጎችን እንደምታስርናም ከሀገሯ እንደምታባረርም አስጠንቅቃለች። የፕሬዝደንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘም የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጋ ወንጀለኞችን ዝርዝርም ይፋ ማድረጉ ይታወቃል። በዚህ ዝርዝር ውስጥ ከተለያዩ የአሜሪካ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ፣ ስም፣ የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆኑም ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውንም የወጣው ዝርዝር ያመለክታል። ከ2 ሳምንት በፊት አንድ አፍጋኒስታናዊ ስደተኛም ዋሽንግተን ውስጥ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዷን ሲገድል ሌላኛውን ደግሞ ክፉኛ ካቆሰለ በኋላ የዶናልድ ትራምፕ አስተዳደር ከህገወጥ ስደተኞች ባሻገር ህጋዊዎቹንም የሚመለከት እርምጃ እየወሰደም ይገኛል። ኢትዮጵያ ውስጥ የታሰሩ ቲክቶከሮች ጉዳይ የዓለም አቀፍ የመገናኛ ብዙሃን አጀንዳ ጭምር ሆኗል። በሌላ በኩል ሀገሪቱ ከ16 ዓመት በታች የሆኑ ልጆች ቲክቶክን እንዳይጠቀሙ ገዳ ጥላለች። ባለፉት ቀናት ከነዳጅ ጭማሪው በላይ ይነገርላቸው፣ ከኑሮ ውድነቱን በላይ ይዘገብላቸው፣ ህይወትን እያጠፋ ከቀጠለው ጦርነትን በላይ ይተረክላቸው ዘንድ ብልጽግናም የፌደራል ፖሊስና አዲስ አበባ ፖሊስን በመጠቀም እያደነ እያሰራቸው የሚገኙት ቲክቶከሮቹ ጉዳይ የሀገር ውስጥ ብቻ ሳይሆን የዓለም አቀፍ የመገናኛ ብዙሃንን ትኩረትም ሆኗል። በእርግጥ የኢትዮጵያና የብልጽግና የዓለም መልክ መግደል፣ ማሰር፣ ጦርነት፣ ረሃብ ናቸውና እንዲህ ያለው ጉዳይ እንግዳ አይደለም። ቢቢሲ 6 የኢትዮጵያ የሶሻል ሚዲያ ተጽዕኖ ፈጣሪዎችን በአለባበስ ሳቢያም የብልጽግናው መንግስት እንዳሰራቸው ለዓለም ህዝብ በዘገባው አድርሷል። የካናዳዊው አዶናይ ብርሃን እናትን ንግግር ጠቅሶ ለወጣቶች ድጋፍና በጎ አድራጎት ያደርግ የነበረም ልጃቸው እንደነበር መናገራቸውንም አክሏል። እነዚህ የቲክቶክ ሰዎች ስላሉበት ሁኔታ እስካሁን የተባለ ነገር የለም ብሏል ጣቢያው። ከቲክቶክና ከሌሎችም የማህበራዊ ሚዲያ ጋር በተያያዘ ግን ሀገሪቱ ገደብን ጥላለች። ይህንን ገደብ የጣለችው አውስትራሊያ ናት። በአውስትራሊያ ከ16 ዓመት በታች የሆኑ ልጆች የማህበራዊ ሚዲያ እንዳይጠቀሙ ገዳ ተደርጓል። ሀገሪቱ እንደ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ እና ሬዲት ባሉ መድረኮች ላይ ታዳጊዎች የማህበራዊ ሚዲያ አካውንቶች እንዳይኖራቸው የሚከለከል ህግ ነው ተግባራዊ ያደረገችው። የማህበራዊ ሚዲያ ኩባንያዎች ይህንን አዲስ ህግ ካላከበሩም እስከ 49 ሚሊዮን የአውስትራሊያ ዶላር ድረስ ቅጣት ይጠብቃቸዋል ተብሏል። የሀገሪቱ መንግስት እገዳው ከማህበራዊ ሚዲያ አጠቃቀም ጋር በተያያዘም በታዳጊ ልጆች ላይ የሚደርሱ ስጋቶችን ለመቀነስ ያለመ ነውም ተብሏል። ህጉ ስራ ላይ መዋሉን ተከትሎ በመቶ ሺዎች የሚቆጠሩ ከ16 ዓመት በታች ያሉ ልጆች ከሚጠቀሟቸው መተግበሪያዎች በቀጥታ እንዲወገዱ ሆነዋል። ዋትሳፕ፣ ሜሴንጀር፣ የኢሜይል አገልግሎትና የኦንላይን ላይ ጨዋታዎችና የተለያዩ ትምህርታዊ መሳሪያዎች ግን ከእገዳው ነጻ ተደርገዋል። የእገዳው ግቡ ልጆችን ከሳይበር ጥቃት ማዋረድ፣ ከክፉ ሀሳቦች፣ ከስድብ መከላከልና የልጆችና ታዳጊዎችን አእምሮ ጤና መጠበቅ ነው የተባለው። ኒውዚላንድ፣ ዴንማርክ እና ማሌዥያን ጨምሮ በርካታ የአውሮፓ ሀገራትና መንግስታትም የአውስትራሊያውን አካሄድ ለመተግበር እያጤኑት ስለመሆኑ ይፋ አድርጓል። አውስትራሊያ ከ16 ዓመት በታች የሆኑ ልጆች ማህበራዊ ሚዲያ እንዳይጠቀሙ በህግ የከለከለች ቀዳሚዋ የዓለም ሀገርም ሆናለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።